ሩታዬ እንግዲህ ሁለተኛ ልጅ አርግዛለች። ይህንንም በአልትራሳውንድ መረጋገጫ ለአብርሽ ነግረዋለች። አብርሽም አልቀበልም እያለ ይገኛል ማለት ነው። እንግዲህ ሄርሜላ እውነቱን ካወቀች በኋላ አብርሽን ጥላው ሄዳለች ማለት ነው። ሩታ እውነት ለአብርሽ አርግዛ ይመስላችኋል? አሁን ላይ እንግዲህ አብርሽ ቆርጦ ስለሄደ ና ስትለው ስለሚመጣ ቁጭ በል ስትለው ስለሚቀመጥ እሱን ለመያዝ ወይም ደግሞ እሱን ለማሰር ያደረገችው ነገር ነው እንጂ ሩታ እርግዛ አይደለም ማለት ነውና አልትራሳውንድ እናረጋግጥ ሄደን ለእኔም ላንተ ያረገዝኩት ደግሞ እኔ አንተም ጠጥተን ነበረ። በዛን ወቅት እኔ ራሴን ስለማውቅ አንተ ራስህ ግን አታውቅም ብለዋለች ማለት ነውና እንግዲህ እውነት አርግዛ ከሆነ መድኃኒት የመድኃኒት አድርጋ የሰጠችው የእንቅልፍ መድኃኒት የሰጠችው ቀን ሊሆን ይችላል ማለት ነው። እንግዲህ እሱ ሳይሆን ደፋሪ ያው ሩታ ሆና ተገኝታለች ማለት ነው። እንደዛ ካሰበችው ግን ልጅ በልጅነት ነው። ለቡቡዬም ለልዑልም እንኳንም እህት አመጣሽለት ነው ማለት የምፈልገው። እዚህ ጋር ግን ሄርሜላ እውነቴን ነው ከአብርሽ ጋራ እውነት ሩታ አርግዛ ከሆነ ከአብርሽ ጋራ መጃጃሉ ይበቃሻል፣ ይበቃሻል ማለት ነው። አንደኛ አንቺ ገና ልጅ ነሽ፣ ወጣት ነሽ፣ አላገባሽም። ብዙ አንቺን የሚፈልጉ ወንዶች አሉ። የራስሽን ህይወት መኖር ነው። እውነት ሩታ ለአብርሽ አርግዛ ከሆነ ማለት ነው አንደኛ ያው የሁለት ልጆች አባት ስለሚሆን ለአንቺ አይጠቅምሽም፣ ለአንቺ አይጠቅምሽም። እውነቴን ነው። በየወሩ ለልጆቹ ተቆራጭ ይደረጋል። ሩታና አብርሽ እንኳን አንድ ጋ ባይሆኑ ሁለት ልጅ ማለት እንግዲህ በአሁኑ ኑሮ ኢትዮጵያ ውስጥ ከባድ ነው። ስለዚህ ለራስሽ ማወቅ አለብሽ ማለት ነው። እውነት አንተ ሳታውቅ ሊከሰት ይችላል። እሱ እኔ ምንም አላቅም ከአንቺ ጋር ግንኙነት የለኝም ብለካል። ሩታ ትክክል ልትሆን ትችላለች ብዬ ነው የማስበው። ለምን የራቁት ቪዲዮ የተቀረጸለታ ግንኙነት ሊኖራቸው ይችላል ማለት ነው። በዛም ቀባር ጋር ሊሆን ይችላል። አንደኛ ገና መውለዷ ነው። በሁለተኛ ደግሞ እንግዲህ አስቡት ያክንባሉ ሰበራ ጊዜ የሚባል አለና ቶሎ የሚይዙ ሴቶች አሉ። ቶሎ ቶሎ የሚያረግዙና ቶሎ የማያረግዙም አሉና እንግዲህ ፈጣሪ በልጅ ተባረካችሁ። እውነቴን ነው፣ ደስ ይላል። ምናልባት አሁን የሚወለደው ልጅ አስታራቂም ሊሆን ይችላል፣ ሰላም የሚፈጥር ሊሆን ይችላል። አሁን የሚመጣው ልጅ ማለት ነው እና ለእናንተ በረከት ይዞ ወደ ቤታችሁ ፍቅርን፣ ሰላምን፣ አንድነትን ይዞ የሚመጣ ልጅ ሊሆን ይችላል። ስለዚህ እውነትም ከሆነ ደስ ይላል። ለምን ብዙዎች ልጅ አጥተው በጣም እየተሰቃዩ ይገኛሉ። ከሁለት አባት ከመውለድ ያው እንግዲህ ከአንድ አባት መውለድ ይሻላል ማለት ነው። እንግዲህ እዚህ ጋር እንዴት ነው የሚሆነው? አብርሽ አቋሙን ህይወቱን ትዳሩን ታከበረ ማለት ነው። ይሄ መሆን የሚችለው እንጂ ያው ከአንድ አባት ስለተወለዱ ብቻ አይደለም። እሱ ግን ትዳሩን አክብሮ የልጆቹን እናት አክብሮ ቁጭ ሲል ነው ደስ የሚለው። ሶ ሩታ እንግዲህ በዚህ መልኩ አሁን ላይ አብርሽን ወደ ሌላም እንዳሄድ እውነቴን ነው እስረኛ እያደረገችው ነው የምትገኘው ማለት ነው። አብርሽ ከበፊቱኑ ትዳርክን ቆፍጠን ኮስተር ብለክ እንደ ወንድ ማለት ነው እና ብትጠብቅ፣ ክብርህን ብትጠብቅ፣ የቤተሰቦችን ክብር ብታስጠብቅ፣ አንደኛ አንተም እዚቅ እያልክ ከመንዘላዘሉ ሩታን ብቻ ብለክ አርፈ ብትቀመጥ ኖሮ ይሄ ሁሉ ውዝግብ አይፈጠርም ማለት ነው። አሁን ሩታ ወልዳለች። በፍቺ ቢጠናቀቅም ትዳራችሁ ግን ሩታ አሁንም ቢሆን አብርሽን ትፈልገዋለች። አብርሽ ደግሞ ቆርጦልኛል፣ አብረን መቀጠል አንችልም እያለ ቢገኝም ልጅ ተመጣ። እውነቴን ነው ወደክ ሳይሆን በግድክ እንግዲህ ከሩታ ጋር ለመኖር ትገደዳለህ ማለት ነው እና የመጀመሪያው ልጅም ተረገዘ፣ ብቻዋን ወለደች። አሁን ደግሞ ወደ ስምምነት ስትገቡ ፍቺ ተፈጸመ። የሁለተኛውም ልጅ በጭቅጭቅ ተረገዘ ማለት ነው። በጭቅጭቅ ይወለዳል፣ በጭቅጭቅ ደግሞ ሶስተኛም ይመጣል።
ስለዚህ እውነቴን እኮ ነው ሩታ፣ ተረጋጊ ተረጋጊ። ምንም አብርሽን ብታፈቅሪው ብትወጂው ለሱ ብለሽ ብዙ መስዋዕትን ብትከፍሊ እስከ ቤተሰብ መክዳት ብትደርሽም አሁን ላይ ነገሮች ተስተካክለው ቤተሰቦችሽም ከአንቺ ጎን ናቸው። ሰላም ወርዷል። ፈጣሪ ደግሞ ፍሬ ሰጥቶሻል። በእውነት ከሱ ጋር ህይወት አልቀጥልም ብለሽ ነው እንግዲህ ፍቺው የተፈጸመውና እውነት ከሆነ ያረገሽለት ለአብርሽ እኔ እንጃ አስገድደሽው ቢመለስም ወደ ቤት ወደ ትዳር ባል ይሆናል ብዬ አላስብም። አንደኛ ከሄርሜላ ጋር ህይወት ሊጀምር ነው ብሎ እንግዲህ ወጣ ገባ አብዝቷል ማለት ነው። በእውነት ታረገሽም እንግዲህ ፈጣሪ ጤነኛውን ልጅ ይስጥሽ ነው የምላት። ድጋሜ ግን ልዑልን አርግዘሽ እንዳለቀሽው እንደተሰቃየሽው፣ እውነቴን ነው እንደተከፋሽው፣ በዚህኛውም ልጅ ተከፍተሽ እንድትወልጂ አልፈልግም። ልጅ የሚጠላ የለም። ልጅ ያው የፈጣሪ ስጦታ ነው፣ በረከት ነው። ግን አንቺ ሳትረጋጊ ሌላ ልጅ ሲመጣ በእውነት ምን ያህል ቴንሽን እንደሚፈጥር አስቢ ማለት ነው። እና ራስሽ መጀመሪያ ቆመ ብለሽ ተረጋግተሽ አስቢበት። የመጀመሪያውን ልጅ እንዴት በስቃይ በለቅሶ ደስተኛ ሳትሆኝ እንደወለድሽው ታውቂያለሽ። አሁን ያው ፈጣሪ ጤነኛ ልጅ ሰጥቶሻል። የሁለተኛውም ደግሞ በጭቅጭቅ ተረግዞ በጭቅጭቅ ሲወለድ ያስጠላል። ቢያንስ ልጅ ከመረገዙ በፊት ወደ አንድ መምጣት ነበረባችሁ። ሰላም መፍጠር ነበረባችሁ መጀመሪያ ማለት ነው። ወይ አብሮ መቀጠል ወይ ተለያይቶ እህትና ወንድም ሆኖ ልጃችሁን በጋራ የመጀመሪያ ልጅሽን ማሳደግ። እኔ እንደዛ ነው የምለው። ውድ ተመልካቾቼ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ሩታዬ ያው ልጅ ለማምጣት ቸኩለሻል። መጀመሪያ የአንቺ ሰላም ይበልጣል፣ የአንቺ መረጋጋት ይበልጣል ነው የምለው ማለት ነው። እንግዲህ ሁላችሁም የራሳችን ስሜት ያው የምንናገረው አለን ማለት ነው። እንግዲህ እውነት ልጅ መጥቶ ከሆነ ያው መጣሪ ጤነኛ ልጅ ይስጣት ነው የምለው። አብርሽም ደግሞ